በጣም አመሰግናለሁ። እሺ አልቀምጥ እንደዚህ አይደለም። ገና ኢላ ከመሄዱ ከምን ውሽማሽን ቤትሽ አስገባሹ? የቤት ሰራተኛ የነበረች ተራ ገረድን ማን ይፈልጋታል? ይሄ ነው ቤታችሁ? አዎ ተከራይተናት ነው እኮ። እዚህ ቤት ውስጥ ሰው እየኖረ አይ ኪንጎ አውቄ ምን ይውደቅልኝ ምን ልፍጠር ብለህ ነው ላዴ ይሄን ሁላ ነገር የተተለተልከኝ? አንተ ይኸውልህ ፈጣሪን ነው ማመስገን ያለብህ። እኔ መሰለ ጀግና ጀደሳኝ ፊክስ እናደርገዋለን እንጂ ብሎ እንዳያሳስ። ግን በአንድ ነገር በጣም እርግጠኛ ነኝ። ለምን? አዴ በፍጹም እንደዚህ አላደረገች። እስኪ ራስሽን ከእግር ጥፍርሽ አንስተሽ እስከ ራስ ፀጉርሽ ተመልከች። ማለት አልገባኝም። ማለትማ ለዲቫንቺ አትመጥም። ኦኬ ከመጥብ አንቺ ለካ ትፈሪያለሽ። ለጌታም ጌታ እንደው የሚባለው ለካ ማለት ነው። አዴ ወደዚህ ቤት ልትመለስ? አዎ እሺ ካለችን ይሻት እመጣለሁ። ልብሽ ቀን ይሁን እንጂ ፈጣሪ ጊዜውን ጠብቆ ከፍ ያደርግሻል። ዝም ብለሽ ትተሽ መውጣት የለብሽም። ማልቀስ አለብሽ አልቅሽ። ምን ነገር ካለብሽ ተናግረሽ ወጣልሽ። እሺ እህቴ አሁንም ሰራ ማን ይደፍራታል? ያሽዬ እንደጃም አረቆራው አደይ ድራማ በክፍል 121 ላይ የተላለፉ ዋና ዋና ትዕይንቶችን ነበረ አይተን የተመለስነው። ቀጥሎ ደግሞ ሐሳብ አስተያየታችን ለመስጠት ይረዳን ዘንድ በክፍል 122 ላይ የተላለፉ ዋና ዋና ትዕይንቶችን አይተን ወደ ዋናው ስራችን እንገባለን። አብራችሁን ቆዩ። እናቴ እማዬ፣ አሹ ምንድን ነው ያደረከው? እናት ብትዬ ነበሩ እንዴ? አሹ ምን ሆነ እንደዚህ ያደረከው? አጉል እንደተጨነቀ ሰው አታስመስይ ፍቅር። ግን አንቺ ምን አይነት ክፉ ሰው ነሽ? እንዴት እናት ላይ እንደዚህ ትጨክኛለሽ? ያልኩት እንጂ አንቺ ተረገብሽ። እማዬ እዚህ እየመጣች እንደነበር ታውቂ ነበር? ማሚ እኔ ምንም አላደረኩም። አውቄ ያደረኩት ምንም ነገር የለም። ፍቅር ናት። ሰላም ጤና ይስጥልን የአደይ ድራማ ተከታታዮች እንደምን ቆያችሁ? ክፍል 122 ተለቋል። የአደይ ድራማ ከቀን ወደ ቀን አጓጊነቱ እየጨመረ ነው። ዛሬም በክፍል 122 ላይ ከተላለፉት ብዙ አስተማሪና ቁም ነገር አዘል ነገሮች ውስጥ ቀንጨብ በማድረግና የራሳችንን ሐሳብ አስተያየት በመጨመር የምናቀርብላችሁ ይሆናል። ታዲያ እናንተ ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን አጋሩ። አሁን ቀጥታ ወደ ቪዲዮ። ፍቅርና ቲና በሰሩት ተንኮል አሹ የፍቅርን እናት መሃል አናቷን ሲላት ክልትው ብላለች። ፍቅር ምንም እንኳ ከተንኮል ውስጥ አብራ ብትኖርበትም አሹ ከስራ የሚባረርበት ሌላ ዘዴ መሰላት እንጂ ተንኮሉ ለእናቷ የተዘጋጀ መሆኑን አላወቀችም። የተንኮሉ ባለቤት ቲና ነበረች። ቲና ሁሉን ተንኮሏን አስባና አቅዳ የምታደርግ ልጅ ነች ባይባልም ከፍቅር ግን የምትሻል ትመስላለች። ፍቅር እንዲህ እናድርግ ስትባል እሺ ብላ ሰዎች ያቀዱትን ታደርጋለች እንጂ ከዚህ ምን አገኛለሁ፣ ምንስ አጣለሁ፣ ባይሳካስ እንዴት ነው ከዚህ ነገር መውጣት የምችለው ብላ አስባ አልማ አማራጭ መፍትሄ ያስቀምጣ ገብታ አታውቅም። ለዚያ ነው ቲና አሹን ከስራ ለማባረር ባቀደችው እቅድ ዘው ብላ ገብታ እናቷን ያስመታቻት። ቅምጥል ስለ ፍቅር እየተፈላሰፈች ነው። ኪንጎ አደይን እያፈቀረ ይኑር፣ እኔ ደግሞ እሱን እያፈቀርሁ እኖራለሁ ትላለች። ያው ሰው ከተረዳውና ከደረሰበት ሁኔታ ተነስቶ ነው ፍቅር እንዲህ ነው ፍቅር እንዲያ ነው የሚለው እንጂ የፍቅር ቋሚ ዴፊኒሽን ኖሮት አያውቅም። ለዚያም ይመስላል ጋሽ መሐሙድ ወይ ፍቅር እያለ ሰው ያወጋል፣ ግን ማንም ሰው አላየው ቁሞ ሲሄድ በአካል ማለት ነው። ሩት የፍቅርንና የቲናን ተንኮል አጋለጠች። ሰው እንዳባረራቸው ሆነው እየሮጡ ገብተው አሹን ከጥቃት እንዲያድናቸው እየለመኑት እያለ በሩ በኃይል ተንኳኳ። በዚህ ጊዜ አሹ ያባረራቸው ሰውዬ መስሎት አንቺን መታሽ፣ በቃ የሆነው ይሄ ነው ብላ አሹን ነፃ ወጣችው። ሩት ባትኖር አሹ ከስራ ተባሮ ነበር። ስንቶቹ የሚናገርላቸው የሚከራከርላቸው አጥተው ባልሰሩት ስራ ከስራ እንደተባረሩ ወይኒ እንደወረዱ ሌላም እንደሆኑ ማሰቡ ቀላል ነው። ከዚህ ላይ በማንኛውም ቦታ ስለኛ ስለ ሀገርም የሚሟገት የሚከራከር ሰው መኖር አስፈላጊ መሆኑን እንማርበታል። ሮማን እና ዳይመንድ ቁጭ ብለው እያወሩ ነው። ሮማን ይበቃናል፣ በቃ እኔ ልሂድ ትለዋለች። እሱ ደግሞ አትሂጂ፣ ትንሽ ቆይ፣ ምነግርሽ ነገር አለ ብሏት እኔ አሹ እያለ ለመናገር ጨንቆት እያለ ሊናገር ሲል ኪንጎ መጣ። ዳይመንድ ተናደደ። ምን ዳይመንድ ብቻ እኛም ተናደናል። ምን ሊላት ነበር ግን? አፈቅርሻለሁ ሊላት ይሆን? ኪንጎ መጥቶ ስለ ቅምጥል አወራቸው። ምላሽ ያገኘው ግን ከሮማን ነበር። በፍቅር የተሰበረ ልብ በቀላሉ አይጠገንም። ሆኖም ግን እውነቱን ማወቋ ጥሩ ነው። ስለዚህ ብዙ አትጨነቅ፣ ትንሽ ጊዜ ሊወስድባት ይችላል እንጂ
ደህና ትሆናለች አለችው። ዳይመንድም አረጋገጠለት። በቃ አትጨነቅ፣ ከትንሽ ጊዜ በኋላ ትረሳሃለች ሲለው ኪንጎ ደነገጠ። ኪንጎን ምን አስደነገጠው? ቅምጥልን አፍቅሯት ይሆን እንዴ? ይህን ጥያቄ ዳይመንድ ጠይቆት የሰጠው ምላሽ ጥርጣሬያችንን ከፍ አድርጎታል። በጥያቄው ተናዶ እንዳትከተለኝ ብሎ ነው ተነስቶ የሄደው። አይ ፍቅር እንዴት፣ ወዴት፣ መቼ፣ ለምን ለሚሉ ጥያቄዎች ቦታ የለውም። ጥሎ ሲያንፈራፍረን እናገኘዋለን እንጂ። ሁለቱ የልብ ጓደኛሞች አደይና ለሊ ቁጭ ብለው እየተወያዩ ነው። ውይይቱ ስለመወሰን ነው። አደይ ሌላ ቦታ ገብቼ ስራ ለመስራት አስብና ከዚህ የባሰ ቢገጥመኝስ ብዬ መልሼ እፈራለሁ። ከዚያም ከማያውቁት መልአክ የሚያውቁት ሰይጣን ይሻላል በሚለው ብሂል መሰረት ወደ ለመድኳቸው ሰይጣኖች መመለስ አስባለሁ ትላለች። ለሊ የምትሰጣት ምክር በተጽዕኖ ስር ሁና ውሳኔ እንዳትወስን ተጽዕኖዎቿን መቅረፍ እንጂ እንዲህ አድርጊ እንደዚህ አድርጊ የሚል አልነበረም። ለምሳሌ ያለ ስራ ከሰው ቤት ቁጭ ብዬ ሸክም ሆኑ ብላ እንዳይሰማት እንደፈለገች መኖር እንደምትችል መንገር፣ ለመወሰን እንዳይከብዳት የሚገጥሟት ነገሮችን አስቀድማ በማስታወስ የመፍትሄ አማራጭ ቀድማ እንድታዘጋጅ ማገዝ ነበረ ስራዋ። ጸጸት የሌለው ደስ የሚል ምክር ነው። ቀድመህ ያወቅኸው በሽታ ካመመህ መድኃኒቱን ትወስድበታለህ እንጂ ለምርመራ ካርድ አታወጣም። በዚህ ርዕስ ዙሪያ ብዙ ጉዳዮች ተነስተዋል። ከፍተኛውን ጊዜ የወሰደው ግን የአደይና የዴቭ ፍቅር ነበር። ዴቭ መጥቶ ባያቋርጣቸው ኖሮ ጨዋታው ከዚህም በላይ ጊዜ ይወስድ እንደነበረ መገመቱ አይከብድም። ለሊ በነፃነት እንዲጫወቱ ዴቭንና አደይን ትታቸው ወጣች። ውድ የአደይ ድራማ ተከታታዮች በቀጣይ ከዚህ የቀጠለውን ክፍል ይዘን የምንቀርብ መሆኑን እየገለጽን አዳዲስ ቤተሰቦች ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን ብታጋሩን ምስጋናችን ከልብ ነው። ውድ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ አመሰግናለሁ። ክብረት ይስጥልኝ። በቀጣይ ክፍል እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።